ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። የጅማ ቤተሰቦች ዛሬ መተናል ገብተናል። እንግዲህ ቦታ ይዘናል። ዛሬ ይዤላችሁ የመጣሁት በጣም በሚያሳዝን ሁኔታ ይህ መግቢያ ላይ የምታዩት ወጣት እንደዚህ የሚያምር ፏህ ያለ ማለት ነው። ይህን የመሰለ ወጣት እንግዲህ በትንሽ ደቂቃዎች በኋላ በጣም በሚያሳዝን ነገር በ5 ሰዓት ልዩነት ፌስቡክ ላይ ፖስት ባደረገው በ5 ሰዓት ልዩነት ምክንያቱ ባልታወቀ ነገር ህይወቱ ጠፍቶ ተገኘ ማለት ነው። ያው እራሱ እንዳደረገው ነው እየተደረገ ያለው ማለት ነው። በጣም ያሳዝናል። እንግዲህ ወንድማችን ነፍስ ይማር። እባካችሁ ወጣት እያለቀብን ነው። ተስፋ አትቁረጡ። ተስፋ የቆረጣችሁ ሰዎች ነገ ሌላ ቀን ነውና ተስፋ አትቁረጡ ነው ምለው ማለት ነው። በጣም ያሳዝናል። ስለ እውነት ይህን የመሰለ እንደዚህ የሚያምር ሸበላ እንግዲህ አንዳንዴ ሰዎች እንደዚህ ለብሰው ስናያቸው ፏ ብለው ስናያቸው እዚህ ጋር በጥቁር ያለው የሱ ስምና አካውንቱ ነው ማለት ነው። ፌስቡኩ ላይ ጽፎ ነበረ ዛሬ የመጨረሻ ቀኔ ነው ብሎ ጻፈ። እንዲሁም አንድ ጓደኛው ማለት ነው ምን ነው በሰላም ነው ወይ ብሎ ጻፈለት። መልስ ግን አልሰጠም። መልስ ሳይመልስ የጻፉለት ጓደኞች በሰላም ነው ወይ ምን ሆነህ ነው ሲባል እንግዲህ መልስ ሳይመልስ ነው ልክ በጻፈ ፖስት ባደረገ እነዚህን ፎቶዎች ማለት ነው ጽፎ ፖስት ካደረገ በኋላ ከዛ በኋላ እንግዲህ ያው ህይወቱ እንዳለፈ ተሰምቷል። በጣም በሚያሳዝን ሁኔታ ማለት ነው። ያሳዝናል። የእውነት ያሳዝናል። ቅስም ይሰብራል። በጣም ዘግናኝና አስደንጋጭ ነገር ነው እንግዲህ የተከሰተው። እግዚአብሔር አምላክ ነፍስን በአጸደ ገነት ያኑረው። ምንነቱ ባይታወቅም ብዙዎች ግን የራሳቸውን መላምት እየሰጡ ነው። ትላንትና ማታ ነው ይህ ነገር የተከናወነው። እየተዟዟርኩኝ ጽሁፉን እያየው ነበረ። ጉርሻ ፔጅ ላይ በተለቀቀው መሰረት እኔም ፌስቡክ ላይ ገብቼ በአካውንቱ እያየው ነበረ ማለት ነው። አንዳንዶቹም ምን እያሉ ነው በጓደኛ የተነሳ ነው እና ጓደኛውን እንግዲህ እንደሚወዳት እንደሚያፈቅራት እና አለመግባባት ከእሷ ጋር ስለተበሳጨ በዛ የተነሳን ነው በፍቅር ምክንያት ነው ይላሉ። እንግዲህ አናቅም። ትክክለኛው መረጃ እስኪወጣ ድረስ በጣም ያሳዝናል። በፍቅርም ቢሆን እኮ ዛሬ ሌላ ቀን ነው፣ ነገ ደግሞ ሌላ አዲስ ታሪክ ነው እና ያፈቀረቻችሁ ብትሄድ ወይ ያፈቀራችሁ ወንድ ቢሄድ እንዲህ አይነት ውሳኔ እባካችሁ አታድርጉ ማለት ነው። በሰማይም በምድርም ሁሉንም ነገር ነው የምታጡት። ይህ ወንድማችን በጣም ነው የሚያሳዝነው። በጣም ነው የሚያምረው እንዳያችሁት። እውነት ገና ለጋ በዚህ እድሜው በወጣትነት እድሜው እኛ ታዲያ ለምንድን ነው ለቀነኒ ፍትህ እያልን የምናለቅሰው? ለትዝታ ፍትህ ለምንድን ነው የምንለው እንዴ? ሰው ራሱን በራሱ እንትን እያለ ራሱን መኖር አልፈልግም እያለ እድሜውን እያሳጠረ እያየ እኛ እንደገና ደግሞ ሰዎች ለምን የሰዎችን ህይወት ነጠቁ ብለን እናለቅሳለን? ለምን እንጮኻለን? ሚዲያ ላይ ጠዋትና ማታ ማለት ነው። በጣም ነው የሚያሳዝነው። እንግዲህ ወንድማችን ምንም አልታወቀም እስካሁን ድረስ እየተባለ ያለው ግን እርግጠኛ ባይሆንም የተጻፈው ጽሁፍ ምንድን ነው ከጓደኞቹ ጋር ከሴት ጓደኛው ጋር ለመግባባት በተፈጠረ በዛ ትንሽ ግጭት ነበረ እና ብስጭት ነበረ። እሷም ትታው እንደሄደች በዛ የተነሳ ነው። አንዳንድ ሰዎች እንዲቆመው ስናይ ያለባበሳቸው አኗኗራቸውን ስናይ ውስጣቸው ሰላም ይመስለናል። ብዙ ውስጣችን የተጎዳ ሰዎች አለን። ብዙ መኖር የማንፈልግ ሰዎች አለን ማለት ነው። የእውነት ነው የምላችሁ። እኔ በራሴ ራሱ ይህን ነገር አላስበውም እንጂ በጣም መኖር የሚያስጠላኝ ሰዓት አለ። ማለትም ፈጣሪ ለምን አትወስደኝም የምልበት ቀናቶች ብዙ ቀናቶች አልፈዋሉ ማለት ነው። ብዙ ቀናቶች ለምን አትወስደኝም ብዬ ፈጣሪን ያማረርኩበት ምድር ላይ እውነቴን ነው የምላችሁ በምድር የሰለቸኝን መኖር የሰለቸኝ ህይወት ግን አለ። ግን ለምንድን ነው ካላችሁ ያው እዛም ደግሞ ይዘጋብኛል። እዚህ እንደተዘጋብኝ እዛ እንዳይዘጋብኝ ለላኛው ቤቴ ብዬ አለው በህይወት እላችኋለሁ። እና አሁን ይህ ልጅ እዚህ ጋር ምረር ብሎት ነገ ለሚያልፍ ቀን ዛሬ ላይ እንደዚህ ያደረገው በሰማይ ቤትም ደግሞ ዝግ ነው የሚሆነው። ይህን ታውቃላችሁ። በራሱ ህይወቱን እንደዚህ ያደረገ ሰው ሰማይ ቤትም በሩ ዝግ ነው፣ አይከፈትለትም። ስለዚህ በጣም እባካችሁ ከዛም ከዚህም አትጡላለው። ወንድማችን ነፍስ ይማር፣ ለቤተሰቦች መጽናናት። እናት እንግዲህ ምን እንደሚወጣት አላቅም። ምን በአሁኑ ሰዓት ተስፋ ቆርጧል ወጣቱ። ምን እንደሆነ አላቅም። ተስፋ የሚያስቆርጥ ነገር አለ። የኛ ዘመን በጣም ነው የሚያሳዝነው የእውነት
ይሄ ልጅ በምንድን ተስፋ የቆረጠ? እውነት በፍቅር በገንዘብ በህመም ምክንያት ወይስ በምን እንበለው? እንዳያችሁት እንግዲህ አለባበስ ላይ እንዳየነው በቃ የሞላለት የተሳካለት ውብና ቆንጆ ነው። አቋሙ፣ መልኩ፣ ሁሉ ነገሩ ውብ ነው። ይህ ሰው ምን አቶ ይህን ነገር አደረገ እንላለን። እሱን እንግዲህ እሱና ፈጣሪ ነው የሚያውቁት ምን እንደጎደለው ማለት ነው። ሁላችንም ሙሉ አይደለንም ሲጀመር፣ በምድር ላይ ስንኖር ጎደሎ አለን እና እኛ እዚህ ጋር ሰዎች ህይወታቸውን ለነጠቋቸው ለነቀነኒ ፍትህ፣ ለትዝታ ፍትህ፣ ለብዙዎች ፍትህ ብለን እናነባለን፣ እናለቅሳለን። ግን እዛ ጋር ደግሞ ፍትህ ያላገኙ እህቶችና ወንድሞቻችን አሉ። ለእነሱስ ማን ይጮህላቸው? ያሳዝናል። የእውነት ያማል። በጣም ከባድ። እናቶች፣ አባቶች፣ ወላጆች እንዲህ እያነቡ ማየት በጣም ያማል። የእውነቴ በጣም ከሚባለው በላይ ቅስም የሚሰብር ነው እና በጣም ነው የሚያመው። ፍትህ አንልም ከዚህ በኋላ ማለት ይቻላል። ለምን ሰዎች የራሳቸውን ነገር እንዲያደረጉ እኛ ደግሞ ለምን ሰው ነጠቀ ብለን እኛ ፍትህ እንላለን? ፍትህ ለማን ነው የሚባለው? እውነት በጣም ያሳዝናል። እንግዲህ ነፍስን በአጸደ ገነት ያድርገው ወንድማችን። እኛ ማለት ለአንተ በጣም በሚያሳዝን ሁኔታ ነው። ግን ምን ተስፋ እንዳስቆረጠህ ባናቅም ፍትህ የምንለው ነገር የለም። ምክንያቱም እስካሁን ድረስ እንግዲህ ሰዎችም ቢሆኑ ይህን ነገር ያደረጉት ራሱ የመጨረሻ ቀኔ ነው ብሎ የጻፈው መልእክት አለ። ሰውን እንኳን እንዲያደረገው ተብሎ እንዳይታወቅ እንዳይባል ማለት ነው እና ፍትህ እንዳይጠየቅለት የጻፈው ጽሁፍ በፌስቡክ ላይ እነዚህም ፎቶዎች ለቆ ዛሬ የመጨረሻ ቀኔ መሰናበቻዬ ነው፣ ለመጨረሻ ጊዜ ነው ብሎ ጻፈ። ጓደኞቹ ምን ነው በሰላም ነው ወይ እያሉ ሲጽፉለት መልስም አልመለሰም። መልስ ሳይሰጥ ከጻፈ ከ5 ሰዓት በኋላ የሞት ዜናው ተሰማ ማለት ነው። አያምም? አያሳዝንም? ምን ያክል ተስፋ ቢቆርጥ ነው? ወጣት እያለቀብን ነው። ወጣት ተስፋ እየቆረጠ ነው። ቀን እየጨለመበት ነው። ምንድን ነው ግን? ፈጣሪ ወይ ጸልዩ በእናታችሁ። እውነት የቀነኒ ቤተሰቦች አሁን እንደዚህ ይረርድብን እያሉ ነው። የዚህ እናት፣ የዚህ አባት፣ የዚህ ቤት ልጅ ወላጆች እንግዲህ አስቧቸው ምን ያክል ድብን ቅጥል እንደሚሉ እንዲትርር እንደሚሉ ለእናንተ አልነግራችሁ። ይህን የመሰለ ልጅ አታ እናት ምክንያቱ ሰበቡስ ምንድን ነው? ሰዎችስ ይሄን ልጅ ይሄን ነገር እንዲወስን ያደረጋችሁ ሰዎችስ በኋላ አይቆጫችሁም ወይ? ይህ ነገር እንዲህ ከሆነ የልጁ ህይወት ካለፈ በኋላ በእኔ ስበብ ነው ብለሽ የምትኖሪው ኑሮ ነው የእግር እሳት እየሆነብሽ ነው፣ ፍቅረኛም ከሆንሽ ማለት ነው። እና እባካችሁ ተረጋጉላለው። ነገሮችን ተነጋግራችሁ ለመፍታት ሞክሩ። በእንደዚህ አይነት መልክ አትሄዱ። እንዲህ አይነት ውሳኔ አትወስኑ። ዛሬ ሌላ ቀን ነው። ዛሬ ቢከፋችሁ ነገ ትደሰታላችሁ። ሲጀመር በዓለም ስንኖር ምድር ላይ ሁላችንም እንደዚሁ ነን። እያለቀስን እየሳቅን፣ በደቂቃዎች እንስቃለን፣ በደቂቃዎች እናለቅሳለን፣ እናዝናለን፣ እንከፋለን፣ እንራባለን፣ እንቸገራለን። ብዙ ነገር ውጣ ውረዶችን እናልፋለን እና ምድር የፈተና ናት። ስለዚህ ተስፋ አትቁረጡ ነው ምለው ውዶቼ ማለት ነው። የእውነቴ ነው ምለው። ተስፋ አትቁረጡ። በቃ ወደ ፈጣሪያችሁ ጸሎት አድርጉ። ነፍስ ይማር። ፍትህ ለቀነኒ ፍትህ ጠይቁ። ራሳቸውን ላጡት ነፍስ ይማር። በሰው ህይወት እጃቸው ላላለፈው ደግሞ ፍትህ እንጠይቃለን። ሰላማችሁ ይብዛ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጎ። በጣም ያሳዝናል። ቅስም የሚሰብር ዜና ነው።